ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰኑዩ ለሐምሌ በዛቲ ዕለት ተዝካረ ዕረፍቱ ለቅዱስ ታዴዎስ ሐዋርያ ዘመአሰርቱ ወክልኤቱ ሐዋርያት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 2 በዚች ቀን ከ12ቱ ሐዋርያት የአንዱ ሐዋርያ የቅዱስ ታዴዎስ የዕረፍቱ መታሰቢያ ነው። ይህንንም ሐዋርያ ከ12ቱ ጋር ጌታችን አስቀድሞ መረጠው። አጽናኝ መንፈስ ቅዱስ በላያቸው በወረደ ጊዜ ወደ አገሮች ወጥቶ የወንጌልን ትምህርት አስተማረ። ከአይሁድና ከአረማውያን ብዙዎቹን ወደ ፈጣሪያቸው እግዚአብሔር መልሶ የክርስትና ጥምቀትን አጠመቃቸው። አንድ ቀንም ወደ ሶርያ ከተማ ሲጓዝ ክብር ይግባውና ጌታችን ኢየሱስ ክርስቶስ መልኩ በሚያምር ጎልማሳ አምሳል ለእርሱ ተገልጦ ወዳጄ ታዴዎስ ቸር አለህን? አትፍራ፣ እኔ ካንተ ጋር እኖራለሁና አለው። ሰላምታም ሰጥቶት ከእርሱ ዘንድ አረገ። ወደ ከተማውን በቀረበ ጊዜ ከእርሱ ጋር አባት ጴጥሮስ ነበረ። ማሳ የሚያርስ ሽማግሌ ሰውን አዩ። ሐዋርያትም ሰላምታ ሰጡትና ሽማግሌ ሆይ የምንበላው እንጀራ ስጠን አሉት። እርሱም ከዚህ የለም፣ ግን አመጣላችኋለሁ፣ እናንተም ከበሮቹ ጋር ተቀመጡ አላቸው። እነርሱም እንዳልክ ይሁን አሉት። ያ ሽማግሌም ከሄደ በኋላ ሐዋርያ ከበሮች ጋር ያለ ሥራ በከንቱ መቀመጥ ለእኔ ኀፍረት ነው፣ ያ ሽማግሌ ለእኛ በጎ ሊሠራ ሂዷልና አለ። ይህንንም ብሎ ተነስቶ እርፉን ይዞ በበሮቹ ላይ ድምፅ አሰማና ያርስ ጀመረ። በዚያም ከእርሱ ጋር የስንዴ ዘር ነበረና ያን ጊዜ ዘሩንና ማሳውን ባርኮ የሐዋርያት አለቃ ጴጥሮስ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በእርሻው ላይ ዘራ። 30 ትልሞችንም አረሰ። የተዘራው ዘርም ወዲያውኑ በቀለና አደገ፣ እሸትም ሆነ። ያ ሽማግሌም በተመለሰ ጊዜ ሐዋርያት ያደረጉትን ተመልክቶ ደነገጠ። ከእግራቸውም በታች ወድቆ ሰገደ። እናንተ ከሰማይ የወረዳችሁ አማልክት ናችሁን አላቸው። እነርሱም እኛ የቸሩ አምላክ ባሮች ነን እንጂ አማልክት አይደለንም አሉት። ደግሞ እንዲህ አላቸው፣ ስለ አደረጋችሁልኝ በጎ ሥራ በምትሄዱበት ቦታ ሁሉ ልከተላችሁን አላቸው። ይህን ልታደርግ አይገባህም፣ ነገር ግን በሮቹን ለጌታቸው ወስደ መልስ፣ ቤትህንም አዘጋጅልን፣ የምንበላውንም ታዘጋጅልን ዘንድ ለሚስት ንገራት። እኛም ወደዚች ከተማ ልንገባና እግዚአብሔር እስከ ጠራን ድረስ በውስጧ ለመኖር እንሻለን አሉት። ከዚህም በኋላ ያ ሰው ከዚያ እርሻ እሸት ቆርጦ ተሸከመ፣ በሮችንም እየነዳ ሄደ። ከተማው ሰዎችም የተሸከመውን እሸት አይተው አሁን የእርሻ ወቅት አይደለምን? ይህን ከወዴት አገኘ አሉት። ቃልንም አልመለሰላቸውም። በሮቹንም ለጌታቸው መለሰ። ወደ ቤቱም ሄዶ በሐዋርያት ቦታን አዘጋጀ። ራስትንም እንድታዘጋጅላቸው ለሚስቱ ነገራት። ወሬውም ወደ ከተማው መኳንንት ደረሰ። በክፉ አሟሟት እንዳትሞት ይህን እሸት ከወዴት እንዳገኘ ንገረን ብለው ወደ እርሱ ላኩ። ይህንንም በሰማ ጊዜ ከኔ ጋር ሕይወት ሳለ ሞትን አልፈራም አለ። ይህንንም ብሎ ከመጀመሪያው እስከ መጨረሻው ነገራቸው። ሄደ፣ ወደ እኛ አምጣቸው አሉት። እርሱም ጥቂት ቆዩ። እነርሱ ወደ እኔ ቤት ይመጣሉ፣ በመጡም ጊዜ በዓይኖቻችሁ ታዩዋቸዋላችሁ አላቸው። ሰይጣንም የከተማ መኳንንቱን ልቡና ለውጦ አከፋ። እኒህ አይሁድ ከሰቀሉት ከናዝሬቱ ኢየሱስ 12 ወገኖች ውስጥ ከሆኑ ወዮልን፣ እንድንገድላቸውም ተዘጋጁ አሉን። እኩሌቶቹም ልንገድላቸው አንችልም፣ አምላካቸው ኢየሱስ የሚሹትን ሁሉ እንደሚያደርግላቸው ሰምተናልና። ነገር ግን አመንዝራ ሴት ወስደን በከተማው መግቢያ በር ራቁቷን እናስቀምጣት፣ ባዩአትም ጊዜ ወደ ኋላቸው ይመለሳሉ፣ ወደ ከተማችንም አይገቡም አሉ። እንዲህም አደረጉ። ሴትዮዋንም አራቁተው በከተማው መግቢያ በር ላይ ያስቀመጧት። ሐዋርያው ታዴዎስም ባያት ጊዜ ጌታዬ ኢየሱስ ክርስቶስ ሆይ ወደ ከተማው ገብተን በከበረ ስም እስክንሰብክ ድረስ በራሷ ጠጉር በአየር ላይ ሰቅላት ዘንድ የመላእክት አለቃ ቅዱስ ሚካኤል ላክልን አለ። እዚያንም ጊዜ ተሰቀለች። የከተማዋ ሰዎችም ያዩአት። ያቺ ሴትም ከከተማው መኳንንቶች አቤቱ ፍረድልኝ እያለች ጮኸች። ነገር ግን የሐዋርያትን ቃል ወደ መቀበል አልተመለሱም፣ ሰይጣን የሰዎችን ልብ አጽንቷልና። ከዚህም በኋላ ወዲያውኑ ተነስተው ወደ እግዚአብሔር ጸለዩ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ወረደና የከተማው
ሰዎችን ልቡና የማረኩ መናፍስት ርኩሳንን አስወጥቶ ሰደዳቸው። ሰዎቹም የሐዋርያትን ትምህርት ተቀበሉ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ያን ጊዜም ሐዋርያው ታዴዎስ ያችን በአየር ላይ የተሰቀለችውን ሴት አወረዳት። ከዚህም በኋላ ኤጲስቆጶሳትን ቀሳውስትንና ዲያቆናትን ሾመላቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ያችንም ተሰቅላ የነበረች ሴት ለቤተ ክርስቲያን የምትላላክ ዲያቆናዊት አደረጋት። በሐዋርያትም እጆች ብዙ ድንቆች ታምር ተደረገ። ዕውሮች አዩ፣ አንካሶችም በትክክል ሄዱ፣ ዲዳዎችም ተናገሩ፣ ደንቆሮዎችም ሰሙ፣ ለምጻሞችም ነጹ፣ አጋንንትም ከሰው እየወጡ ተሰደዱ። የከተማው ሰዎችም ሁሉ በጌታችን እስኪያምኑ ከሙታን ተነሱ። ሰይጣንም የከተማው ሰዎች ሁሉም በጌታችን እንዳመኑ ባየ ጊዜ ተቆጣ። በአንድ ገንዘብ የሚወድ ጎልማሳ ባለጸጋ ልብ አድሮም በሐዋርያው ታዴዎስ ላይ አነሳሳ። ወደ እርሱ መጥቶ ሰገደለትና እንዲህ አለው፣ የእግዚአብሔር አገልጋይ ሆይ እኔ ብዙ ገንዘብ አለኝ፣ ድን ዘንድ ምን ላድርግ አለው። ሐዋርያውም ጎልማሳውን ፈጣሪህ እግዚአብሔርን በፍጹም ልብህ በፍጹም ኃይል ውደደው፣ አትግደል፣ አትስረቅ፣ አታመንዝር፣ በአንተ ሊያደርጉብህ የማትሻውን በሌላው ላይ አታድርግ። ደግሞም ገንዘብህን ሽጠ ለድሆችና ለምስኪኖች ስጥ፣ በሰማያትም ለዘላለም የሚኖር ድርብ ታገኛለህ አለው። ይህንንም በሰማ ጊዜ ቁጣን ተመልቶ ሐዋርያው ታዴዎስን ይገድለው ዘንድ አነቀው። የእግዚአብሔርም ኃይል ከዚህ ሐዋርያ ጋር ባይኖር ኖሮ ከመታነቁ ጽናት የተነሳ ዓይኖቹ ተመዘው በወጡ ነበር። አባት ጴጥሮስም የክርስቶስን ሐዋርያ እንዴት ደፍረህ ታንቃለህ አለው። ያን ጊዜም ተወው። ሐዋርያው ታዴዎስም ጌታችን እንዳንተ ላለው ሀብታም ባለጸጋ ወደ መንግሥተ ሰማያት ከሚገባ ገመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ በእውነት ተናገረ አለው። ጎልማሳው ባለጸጋም ይህን ነገር ትክክል አይደለም፣ እንዴት ሊሆን ይችላል አለ። በዚያን ጊዜም በዚያ ጎዳና ሲያል ባለገመል መጣ። ሐዋርያው ታዴዎስም ጠርቶ አስቆመውና መርፌ ከሚሸጥ ዘንድ መርፌን ፈለገ። መርፌ የሚሸጠው ግን ሐዋርያውን ሊረዳው ፈልጎ ቀዳዳው ሰፊ የሆነ መርፌ አመጣለት። ሐዋርያውም እግዚአብሔር ዋጋህን ይክፈል፣ ነገር ግን በዚች አገር የእግዚአብሔር ክብር ይገለጥ ዘንድ ቀዳዳው ጠባብ የሆነ መርፌ አምጣልን አለው። ከዚህ በኋላ ባለ መርፌው ቀዳዳው ጠባብ የሆነውን መርፌ ባቀረበለት ጊዜ ኃይልን ግለጥ ብሎ ወደ ጌታችን ጸለየ። እጁንም ዘርግቶ ባለገመሉን ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አንተ ከገመልህ ጋር በመርፌ ቀዳዳ ውስጥ ግባና እለፍ አለው። ገብቶም አለፈ። ሕዝቡ የፈጣሪያችን የክርስቶስ ኃይል ይረዱ ዘንድ ዳግመኛ ገብተህ እለፍ አለው። ባለገመሉም በመርፌው ቀዳዳ 3 ጊዜ ከገመሉ ጋር አልፎ ሄደ። ሕዝቡም አይተው ከቅዱሳን ሐዋርያት አምላክ ያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም እያሉ ድምፃቸውን ከፍ አድርገው ተናገሩ። ያም ጎልማሳ ባለጸጋ መጥቶ ከሐዋርያው እግር በታች ወድቆ ሰገደና ኃጢአቴን ሁሉ ይቅርት በለኝ፣ ገንዘቤንም ሁሉ ወስደ ለድሆችና ለምስኪኖች አከፋፍል አለው። እንደለመነውም አደረገለት። የሃይማኖትንም ሕግ አስተምሮ የክርስትናን ጥምቀትም አጠመቀው። ሥጋውንና ደሙንም አቀበለው። ሁሉንም በቀናች ሃይማኖት አጸናቸው። ከዚህ በኋላ ከዚያ ወጣ። በሰላምም ሸኙት። በብዙ አገሮችም ገብቶ ሰበከ። ከአይሁድና ከአረማውያንም መከራ ደረሰበት። ከዚያም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለታዴዎስ ምንዳቤህን ቀዘ ተወግፈን በይነ ጥሪቱ ወብዕሉ አመባእለ ዘለፈ ለትውልድ ዳሃሪ እስከ ተአምሩ ተጽፈ ሰቀለ ብእሲተ በነፋስ ዘትዜሙ ዘልፈ ወበስቁረተ መርፍ ካይበ ገመለ አህለፈ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 3 በዚች ቀን ለአባቶች ሊቃነ ጳጳሳት 24ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ቄርሎስ አረፈ። በዚችም ዕለት ከእርሱ በፊት ለነበረው ሊቀ ጳጳሳት ዮናክዲኖስ ለደቀ መዝሙር የነበረ የሮሜ ሊቀ ጳጳስ ቅዱስ አባት ክርስቲያኖስ አረፈ። ዛቅረብኩ ማይሌተ ዘኪሬ አይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴተ የመጽሐፈ እንተረሰይ ከግዚኦ ጸሪቀ መበለቱ ክፈ ምላውላን ዘተርፈ ነቢያት ቅዱሳን
ወሐዋርያት ሰባክያን ሰማዕቶ ጻድቃን ደናግል አዲው መነኮሳት ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሐረነ ኢየሱስ ክርስቶስ። ተአምሪው ለሐዋርያው አቡነ ታዲዮስ ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የሐዋርያው የአቡነ ታዲዮስ ተአምር ይህ ነው። ጸሎቱና በረከቱ ከህዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከዕለታት በአንድ ቀን አንድ ጋኔን የያዘው ሰው ታዲዮስ ሆይ ቀድሞ የንጉሥን ከተማ ዳግመኛ ጉርን ሶስተኛም ሸሚን ተውኩልህ። ዛሬ ደግሞ ከአንተ ወዴት ሄዳለሁ? አባ ስለ አምላክህ እናት ስለ ማርያም ብለህ ማረኝ። እኔም ከዛሬ ጀምሮ ለዘላለም የክርስቲያንን ወገኖች አላስትም፣ ከወገኖቼ ከአጋንንት ጋርም አልኖርም፣ ለአንተም አገልጋይ ይሆናለሁ እንጂ። አቡነ ታዲዮስ ይህንን የጋኔን ንግግር ሰምቶ አንተ ክፉ ጋኔን ጸሎቴን እስክፈጽም ድረስ ዝም በል፣ ነገርህ ሐሰት ነው፣ አንተ ሐሰተኛ የሐሰት ማባቷ ነህና ቀድሞ በዞሬር አልኖርም ብትለኝ አንተን ማጥፋት ትቼ አባቴ ተክለ ሃይማኖት ባልንጀሮችህን በጸሎት እሳት ሲያቃጥላቸው አንተ ሐሰተኛ ነህና ተረፍክ። ሳይቀዝፍ ከመይውጥ ልጅ ውጣ አንተ ሐሰተኛ ነህና አላልህምን? አገልጋዩም አትሆንም አለው። አቡነ ታዲዮስ ገና ጸሎቱን ሳይፈጽም ብርሃናዊ መላእክት እንደ ፍግና ጋኔን ክፉ የሆነውን የአጋንንት አባት ከበቡት። ያን ጊዜም ደመና ሳይዞር ዝናብም ሳይዘንብ ድንገት መብረቅ ወርዶ 300 የአጋንንት ሰራዊትን አቃጠለ። ያም አለቃቸው የሆነ ጋኔን ከተሰወረበት ተገልጦ ለሰው ሁሉ ታየ። የተንባላት መስገጃም በኩል ቆመ። አቡነ ታዲዮስ ጸሎቱን በፈጸመ ጊዜ ፊቱን በቅዱስ መስቀል አማተበ። ወደ እርሱም ሄዶ የጋኔኑን እጅ ያዘው አለው። ዛሬ ብርቱ የሆነ አምላኬ በአገልጋዩ እጅ ልትወድቅ ዘንድ ተፈርዶብሃል። አሁን ወዴት ታመልጠኛለህ? አምላኬ አንተን በምትሃት በምታውክባት ወዳጆቹ በሆኑ ቅዱሳን አባቶች ጸሎት የክፋትን ሥራ ገልጦብሃልና። ጋኔኖም ቅዱስ አባት ሆይ አንተ ዛሬ በጸሎት እንዳታጠፋይና እንደ ድክመቴም አጋንንት ጓደኞቼ በመብረቅ ከመመታታቸው አድነኝ። እርግብ ስለሆነች ስለ እመቤታችን ማርያም ብለህ ማረኝ። ኃይሌ ደክሟል፣ የክፉ ሥራዬ መርዝ ረክሷልና ከዚህም በኋላ ለማሳመም በሰው ላይ አላድርም አለው። አቡነ ታዲዮስም ከዛሬ ጀምሮ እስከ ዘላለም ድረስ ከዚህ ስፍራ ወደዚያ እንዳትንቀሳቀስ በእመቤቴ ስም መለኮታዊ ስልጣን የታሰርክሁን አለው። ከዚያም ጊዜ ጀምሮ 7 ዓመት በቃሉ ስልጣን ታስሮ በዚያ ኖረ። በሰባተኛው ዓመት ዳግመኛ አምላኬ ስለ እኔ ካሰርኸኝ ማደሪያ የተፈታሁን አምላኬ ይቅርባይ ነውና እኔም ስለ እርሱ ምሬአለሁ አለው። በዚህን ጊዜ በቃሉ አስሮት የነበረው ጋኔን በአቡነ ታዲዮስ ፊት ከእግሮቹ በታች ወድቆ በብርቱ ሰገደ። በዚህም ዓመት መዩጥ በጌታችን በኢየሱስ ክርስቶስ አመነ። አቡነ ታዲዮስም የክርስትና ጥምቀት አጥምቆ ስሙንም ገብረ መሲህ ብሎ ጠራው። ልጁም ኃይለ ማርያም አለው። የሀገሩ ነዋሪዎችም ሰራዊቱንም ከላያቸው አጋንንት እንዲያወጣ በጸለዩ ጊዜ ጠበልም ከለምጽ ከአበቅ እንዲሁም ከኃጢአት ሞት ከደዌ እየፈወሰ አጠመቃቸው። የአባታችን የሐዋርያው የአቡነ ታዲዮስ ጸሎትና በረከት ከሕዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን። ከዚህ በሰው እጅ ከተሰራው ሕንጻ ቤተ መቅደስ ክብር ይልቅ እኮ የቅድስተ ቅዱሳን የንጽሕተ ንጹሐን የብጽዕተ ብፁዓን የድንግል ማርያም የወላዲት አምላክ ክብሯ ይበልጣል። ከስነ ፍጥረት ሕግ ውጪ አካላዊ ቃል እግዚአብሔር ወልድን በድንግልና ጸንሳ በድንግልና ወልዳ ሰጠችን። ዘላለማዊትም ድንግል ናት። ቅድስተ ቅዱሳን ድንግል ማርያም ወላዲት አምላክ ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የማዳን ሥራ ስንናገር ቅድስተ ቅዱሳን ድንግል ማርያም ወላዲት አምላክን ነጥለን ለይተን መተው አንችልም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ
ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃልን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ታስታውሱ እንደሆነ ባለፈው ጊዜ መርሃ ግብራችን ስንማረበት የቆየነው የትምህርታችን ርዕስ ወኮኖ ታቦተ መንፈሳዊ የሚል ነበር። መንፈሳዊ ማደሪያ ሆኖ መጀመሪያዊቱ የሐዋርያው ቅዱስ ጴጥሮስ መልእክት ምዕራፍ 2 ቁጥር 5 ላይ ነው ይህንን ኃይለ ቃል አንስተን መማር የጀመርነው። ምናልባት ባለፈው ወር ያልነበራችሁ እንግዳ እንዳይሆንባችሁ በጣም ጥቂት ነገር አነሳለሁ። ሁለተኛ የነበርነውን ብንሆን እንዘነጋ ይሆናልና እናስታውሰው ዘንድ ጥቂት ነገር ካለፈው ጊዜ ትምህርታችን እንመለከታለን። መንፈሳዊ ማደሪያ ለመሆን ተሰሩ ወይም መንፈሳዊ ማደሪያ ሆኖ ርዕሳችን ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ የተመዘገበ ኃይለ ቃል ነው። በተለይ ይህንን ርዕስ አንስተን መማር የጀመርንበት ምክንያት በቤተ ክርስቲያናችን ታሪክ መሰረት በየዓመቱ ሰኔ 20 እና 21 ቀንን የምናከብረው በዓል ለመጀመሪያ ጊዜ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ በቅድስተ ቅዱሳን በድንግል ማርያም ስም ከ3 ዓለቶች ቤተ መቅደስ አንጾ በሰኔ 20 ቀን ጨርሶ በሰኔ 21 ቀን ቤቱን በቅዳሴ ያከበረበት በዓል እንደሆነ በስፋት አንስተን ተመልክተናል። ለዚህ ነው ወኮኖ ታቦተ መንፈሳዊ ማደሪያ ሆኖ ብለን መማር የጀመርነው። በዚህ ርዕስ ውስጥ በመጀመሪያ በብሉይ ኪዳን ያለውን ቤተ መቅደስ ተመልክተናል። ሁለተኛ በአዲስ ኪዳን ያለውን ቤተ መቅደስም በፊልጵስዩስ ቂሳርያ ለመጀመሪያ ጊዜ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራውን ቤተ መቅደስ ተመልክተን ወደኛ ሕይወት ለመምጣት በይደር አቆይተነው ነበር። ባጭሩ በብሉይ ኪዳን ያለውን ነገር እናንሳ። በመጀመሪያም ቤተ መቅደስ እንዲሰራ ያዘዘ አምላካችን እግዚአብሔር ነው። በመካከላቸው አድር ዘንድ መቅደስ ይስሩልኝ ብሎ በኦሪት ዘጸአት ምዕራፍ 25 ቁጥር 8 ጀምሮ እንደተመዘገበ እግዚአብሔር በሕዝቡ መካከል በረድኤት በጸጋ በመንፈስ በበረከት ለማደር ቤተ መቅደስ እንዲሰራለት አዘዘ። የመጀመሪያ ቤተ መቅደስ በሊቀ ነቢያት በሙሴ ዘመን ከድንኳን ተሰራ። ደብተራ ኦሪት ይባል ነበር። ተንቀሳቃሽ ቤተ መቅደስ ነው ያለው። ሁለተኛው ቤተ መቅደስ የተሰራው በሶሎሞን ዘመን ነው። 20 ዘመን ፈጅቶ ቋሚው ሕንፃ ቤተ መቅደስ ተሰራ።
ያንን ቤተ መቅደስ አምላካችን እግዚአብሔር አከበረው፣ ወደደው፣ መረጠው፣ ለየው፣ ቀደሰው። ይህ በሶሎሞን ዘመን የተሰራው ሁለተኛው ቤተ መቅደስ ቋሚ ቤተ መቅደስ በእስራኤላውያን ኃጢአት ምክንያት ፈረሰ ነው ያልነው። ከለዳውያን ባቢሎናውያን ናቡከደነጾርና ሰራዊቱ አፈረሱት። ከዚያ በኋላ እስራኤል 70 ዘመን ሙሉ በባቢሎን በባርነት ቤት ከኖሩ በኋላ ከሰይፍ ከረሃብ ከበሽታ የተረፉት ማለት ነው ከባቢሎን ወደ ኢየሩሳሌም ተመልሰው ከባርነት ቤት ነፃ ወጥተው ከእስራት ተፈተው ፈርሶ የነበረው ቤተ መቅደስ 46 ዓመት ፈጅቶ በዘሩባቤል ዘመን ታነጸ። ይህ በብሉይ ኪዳን የታነጸው 3ኛው ቤተ መቅደስ ነው። እግዚአብሔር በዘሩባቤል ዘመን ስለተሰራው ቤተ መቅደስ ቃል ኪዳን ገባ። የበለጠም እንዳከበረው ተናገረ። ከፊተኛው ይልቅ የዚህ የኋለኛው ቤት ክብር ይበልጣል ነው ያለው ትንቢተ ሐጌ ምዕራፍ 2 ቁጥር 9 ላይ እንደተመለከትን። ለጊዜው በቁሙ በሶሎሞን ዘመን ከታነጸው ቤተ መቅደስ ክብር በዘሩባቤል ዘመን የታነጸው ቤተ መቅደስ ክብር ይበልጣል። የወጣበት ገንዘብ የተጠቀሙት ዕቃ በጣም ብዙና ውድ ስለነበር ነው። የፈጀውም የሶሎሞን ዘመን ቤተ መቅደስ 20 ዓመት ነው። በዘሩባቤል ዘመን የታነጸው 46 ዓመት ነው። ከእጥፍ በላይ ጊዜ ወስዷል። ስለሱ ብቻ ግን የተነገረ አይደለም ብለን አንስተናል። ከፊተኛው ይልቅ ሲል ከብሉይ ኪዳኑ ቤተ መቅደስ ክብር ይልቅ ማለት ነው። የዚህ ሁለተኛው ቤት ክብር የነበረው ኃጢአትን ቆጥራ የምታመጣ ኦሪት ነበረች። በአዲስ ኪዳን ደግሞ የምትሰበከው ወንጌል ደገኛይቱ ወንጌል ነፃ የወጣንባት ጸጋ እግዚአብሔርን የለበስንባት ልጅነትን ያገኘንባት እንደ አምላካችን እንደ እግዚአብሔር ቸርነት መንግሥተ ሰማያትን የምንወርስባት ሕገ ወንጌል ነው የምትሰበከው። ይህንን ማለት ነው። ሌላ በብሉይ ኪዳን ቤተ መቅደስ ይሰዋ የነበረው መስዋዕት የእንስሳት መስዋዕት ነው። ስማቴስ፣ ደም ማፍሰስ፣ የሞት አገልግሎት፣ የተዘጋችውን ገነት ያላስከፈተ፣ ነፍሳትን ከሲኦል ከባርነት ቤት ነፃ ያላወጣ፣ አዳምና እኛ ልጆቹን ከዲያብሎስና ከሰራዊቶች ያላዳነ፣ የተገፈፍነውን ጸጋ መልሶ ያላለበሰ፣ የተነጠቅነውን ልጅነት መልሶ ያላሰጠ መስዋዕት ነበር የሚሰዋው። በአዲስ ኪዳኑ ቤተ መቅደስ ግን የሚሰዋው መስዋዕት የቀራንዮ በግ፣ የዋሁ በግ፣ ትሑቱ በግ፣ የእግዚአብሔር በግ የዓለምን ኃጢአት ያስወገደው የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። እኛ አሁን ያለንበት ቤተ መቅደስ የአዲስ ኪዳኑ ቤተ መቅደስ ወይም ቤተ ክርስቲያን ከብሉይ ኪዳኑ ቤተ መቅደስ በክብር ይበልጣል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አሁን በአዲስ ኪዳኑ ቤተ መቅደስ ወይም በቤተ ክርስቲያን ውስጥ ለኃጢአት ስርየት የእንስሳት መስዋዕት አይሰዋም። ስማቴስ የለም እዚህ፣ ደም ማፍሰስ የለም እዚህ። ዕለት ዕለት በቅዳሴው ጊዜ እየተፈተተ የሚቀርበው ነፍስ የተለየው መለኮት የተዋሃደው የአምላክ ቅዱስ ሥጋና ክቡር ደም ነው። ከእግዚአብሔር ጋር አንድ የሆንበት የኃጢአታችንን ስርየት ያገኘንበት በዲያብሎስና በሰራዊቱ ላይ ድልን የተቀዳጀንበት እንደ ቸርነቱ ለመንግሥተ ሰማያት ክብር ምን በቃበት መንግሥቱን ምንወርስበት ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል የተባለው ለዚህ ነው። ይህንን በስፋት ነው የተረክነው። ከዚያም በሰኔ 20 ቀን ከ3 ዓለቶች አምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ ያነጸውን ቤተ ክርስቲያንና በሰኔ 21 ቀን ቤቱን በቅዳሴ እንዳከበረው ሰርቶ እንዳሳያቸው እናንተም እንዲህ እንዳድርጉ እንዳላቸው
በስፋት አንስተናል። በቅድስተ ቅዱሳን በንጽሕተ ንጹሐን በብጽሕተ ብፁዓን በድንግል ማርያም በወላዲተ አምላክ ስም የታነጸ ቤተ ክርስቲያን ነው። ራሱ ልጇ ወዳጇ መድኃኔ ዓለም ኢየሱስ ክርስቶስ ነው የሰራላት። ክብር ይግባት ድንግል ማርያም ወላዲተ አምላክ። አሁን ይህንን ስንል ሰዎች እንዴት ቤተ መቅደስ ታንጾ በስሟ ይሰየማል የሚሉ ሰዎች አይጠፉም። ቤተ መቅደስ በስሟ መሰየም ብቻ አይደለም፣ ከምንም በላይ ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሯል፣ በማኅፀኗም አድሯል። አማናዊት ቤተ መቅደስ ናት። ማሂደረ መለኮት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሮ በሷ ያደረ ከሷ የተወለደ አምላክ በጸጋ በረድኤት በበረከት በመንፈሱ የሚያድርበት ሕንፃ ቤተ መቅደስ በስሟ ቢሰየም ምን ይከብዳል? ከዚህ በሰው እጅ ከተሰራው ሕንፃ ቤተ መቅደስ ክብር ይልቅ እኮ የቅድስተ ቅዱሳን የንጽሕተ ንጹሐን የብጽሕተ ብፁዓን የድንግል ማርያም የወላዲተ አምላክ ክብሯ ይበልጣል። ማሂደረ መለኮት ናት። ቀደሰ ማሂደሮ ልዑል እንዳለ ቅዱስ ዳዊት ልዑል ማደሪያውን ቀደሰ። የዳዊት መዝሙር 45 ቁጥር 4 አንስተነዋል። ስለ ሕንፃ ቤተ መቅደሱ ስንማር ለጊዜ በቆሙ በረድኤት ያድርበትን የነበረውን ኢየሩሳሌም እንደቀደሰ ኋላም ሕንፃ ቤተ መቅደሱን የታቦተ ጽዮንን ማደሪያ እንደቀደሰ እንደለየ እንዳከበረ የተነገረ ቃል ነው። ስለሱ ብቻ ግን አይደለም። ልዑል ማደሪያውን ቀደሰ ሲል ልዑል ባህሪ አምላካችን እግዚአብሔር አማናዊ ታቦት ማለት ቤት ማሂደር ማደሪያ ማለት ነው። አማናዊ ታቦቱ ቅድስተ ቅዱሳን ድንግል ማርያምን ለያት፣ አከበራት፣ መረጣት፣ ወደዳት። በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና አጸናት። ልዑል ማደሪያውን ቀደሰ። እናቱ ትሆነው ዘንድ ቀደሳት፣ ለያት። ስለዚህም የማይቻለውን ቻለች። በማን? በአምላካችን በእግዚአብሔር ጸጋ። ከስነ ፍጥረት ሕግ ውጪ አካላዊ ቃል እግዚአብሔር ወልድን በድንግልና ጸንሳ በድንግልና ወልዳ ሰጠችን። ዘላለማዊትም ድንግል ናት። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ እንከን የማይወጣላት ነውር ነቀፋ የማይገኝባት እንዲህ ተብሎ እንደተነገረላት ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽም ነው ያላት ሶሎሞን በመኃልየ ዘሰሎሞን ምዕራፍ 4 ቁጥር 7 ላይ። ከማህሌት በሚበልጠው ማህሌቱ፣ ከመዝሙር በሚበልጠው መዝሙሩ፣ ከምስጋና በሚበልጠው ምስጋናው፣ ከውዳሴ በሚበልጠው ውዳሴው ወዳጄ ቅድስተ ቅዱሳን ድንግል ማርያም ሆይ አላት። ሁለንተናሽ ውብ ነው አለ። በውጪ በውስጥ በሥጋ በነፍስ በሥራ በቃል በሐሳብ ሁለንተናሽ ውብ ነው። ንጽሕተ ንጹሐን ናትና ሁለንተናሽ ውብ ነው። ነውርም የለብሽም፣ ነውር ኃጢአት የለብሽም። መርገመ ሥጋ መርገመ ነፍስ የለብሽም። በረከተ ሥጋ በረከተ ነፍስን እያማለደች የምታሰጠን ስለሆነች ጸጋን ሁሉ የተሞላች ስለሆነች አዳምና ልጆቹ በሙሉ የእግዚአብሔር ጸጋ ጎርሎን ሳለ ጽድቃችን እንደ መርገም ጨርቅ በነበረ ጊዜ
የመርገም ጨርቅ ታጥፎ አይጠራም። የእኛም ጽድቅ እንደዚህ ነበረ። በደላችን እንደ ነፋስ በወሰደን ጊዜ ጽድቅ ልምላሜ በጎ ፍሬ ጠፍቶብን እንደ ቅጠል ደርቀን በረገፍን ጊዜ ቅድስተ ቅዱሳን ድንግል ማርያም ግን ጸጋን ሁሉ የተሞላች ነበረች። ሊቀ መላእክት ቅዱስ ገብርኤል እንደመሰከረ ጸጋ የሞላብሽ ሆይ ደስ ይበልሽ አላት። አሁንም ደስ ይበላት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ልዑል ማደሪያውን ቀደሰ። ዓለምን ሊቀድስ ሲል በመጀመሪያ ያዘጋጃት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ከፍጥረታት መካከል የተለየች በአምላክ ልቡና ታስባ ትኖር የነበረች ሁለተኛ ሰማይ የተባለች በነቢያት አንደበት በብዙ ምሳሌ የተመሰለች ትንቢት የተነገረላት ሱባኤ የተቆጠረላት ጸጋን ሁሉ የተሞላች አካላዊ ቃል እግዚአብሔር ወልድን በድንግልና ጸንሳ በድንግልና የወለደች አዝላ የተሰደደች በማስተማር ወራት ያልተለየች በመስቀሉ ስር በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በኩል ከአምላካችን የተሰጠችን የጸጋ ስጦታችን፣ ሽልማታችን፣ አክሊላችን፣ ክብራችን፣ ሞገሳችን ናት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ልዑለ ባሕሪ አምላካችን እግዚአብሔር ዓለምን የቀደሰው በቅድስተ ቅዱሳን በድንግል ማርያም በኩል ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሷ ተወልዶ ነው በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ ቅዱስ ሥጋውን ቆርሶ ቀደሰ። ክቡር ደሙን አፍስሶ አከበረን። እስቲ በሉ ኢየሱስ ደግሞ በሉ ሕዝቡን በገዛ ደሙ ይቀድስ ዘንድ ከበር ውጪ መከራን ተቀበለ። ዕብራውያን ምዕራፍ 13 ቁጥር 12። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና እኛ ልጆቹን ለመቀደስ የከበረ ደሙን ነው ያፈሰሰው። ቅዱስ ሥጋውን ነው የቆረሰው። ቅድስት ነፍሱን ነው ለመስቀል ሞት አሳልፎ የሰጠው። እስከ መስቀል ሞት ድረስ ነው መስዋዕት ሆኖ የቀረበው። በገዛ ደሙ ፈሳሽነት ሕዝቡን ቀደሰ። በመጀመሪያ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን አዘጋጅቶ ማለት ነው። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ነው የተገለጠው። አምላክ ሰው ነው የሆነው። ቃል ሥጋ ነው የሆነው። ይህንን ማስተዋል ያስፈልጋል። ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የማዳን ሥራ ስንናገር ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን ነጥለን ለይተን መተው አንችልም። ተጸነሰ የምንለው ከሷ ነው። ተወለደ የምንለው ከሷ እኮ ነው። ተጠመቀ የምንለው ከሷ በነሳው ሥጋ እኮ ነው። ተሰቀለ የምንለው ሞቶ ተቀበረ የምንለው ከሷ በነሳው ሥጋ እኮ ነው። ሞትን ድል አድርጎ ተነሳ፣ በክብር አረገ የምንለው ከሷ በነሳው ሥጋ ነው። ከጽንሰት አንስቶ እስከ እርገት ያለው ነገር ከሷ በመጸነሱ በመወለዱ ከሷ ተወልዶ በመገለጡ የሚነገር ነው። ይሄ ነገረ ተዋህዶ ነው። ምስጢረ ሥጋዌ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና እኛ ልጆቹን ከመርገመ ሥጋ ከመርገመ ነፍስ ከሞተ ሥጋ ከሞተ ነፍስ ከርደተ መቃብር ከርደተ ሲኦል አድኖናል ስንል እሷ ደግሞ ምክንያት ድኅነት የመዳን ምክንያት ናት። እስቲ በሉ ከኔ ጋር ልጅም ትወልዳለች በሉ። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና
ስሙን ኢየሱስ ትለዋለህ። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ሊቀ መላእክት ቅዱስ ገብርኤል ለአረጋዊ ለቅዱስ ዮሴፍ በሌሊት በሕልም ተገልጦ የተናገረው ቃል ነው። ቅድስተ ቅዱሳን ድንግል ማርያም አካላዊ ቃል እግዚአብሔር ወልድን ጸንሳ በነበረች ጊዜ አረጋዊ ቅዱስ ዮሴፍ ቅድስተ ቅዱሳን ድንግል ማርያም መጽነሷን ያውቃል። ከማን እንደጸነሰች አያውቅም። ማን እንደጸነሰች አያውቅም። እንዴት እንደጸነሰች አያውቅም። ወደ ቆጠራው ስፍራ ይዞ ለመሄድ ፈራ፣ ተጨነቀ። ክፉ ቢያደርጉባትስ፣ ቢጣሏትስ፣ ማየ ዘለፋን ቢያጠጧትስ ከማጸነሰች ይባላል። ስለዚህ ትቷት ብቻውን ሄዶ ሊቆጠር ፈለገ። ያን ጊዜ ነው ሊቀ መላእክት ቅዱስ ገብርኤል በሕልም ተገለጠና ነገረው። የዳዊት ልጅ ዮሴፍ ሆይ ድንግል ማርያምን ወደ ቆጠራው ስፍራ ይዘህ ለመሄድ አትፍራ። ከእርሷ የተጸነሰው በመንፈስ ቅዱስ የረቀቀ ስራና ጥበብ ነው። ሰው ተመራምሮ ሊደርስበት አይችልም። ይሄ እግዚአብሔር ድንቅ የሆነ ስራ ነው። ይዛሃት ሂድ፣ ልጅም ትወልዳለች። ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። ልጅ ያለው እሱ ልጇን ነው። እርሱ አለ አምላካችን ኢየሱስ ክርስቶስን ሕዝቡን ከኃጢአታቸው ያድናቸዋል ብሎ ትርጉሙን አመጣ። ስሙን ኢየሱስ ትለዋለህ ብሎ ንባቡን አመጣ። ኢየሱስ ማለት አዳኝ፣ መድኃኒት፣ መቤዝው ማለት ስለሆነ ስለዚህ ዓለምን ያዳነው ከእርሷ የተወለደው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ እናቱንም ልጇንም ሕፃኑንም አብረን ነው የተቀበልነው። እናቱን ጥለን ልጇን አንጠልጥለን አንጓዝ። እናትና ልጁን ይዘን እንጓዝ። ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የማዳን ሥራ ስንናገር እመቤታችንን ነጥለን መተው አንችልም። ልዑል ማደሪያውን ቀደሰ፣ አማናዊት ማደሪያውን ማኅደረ መለኮት ቅድስተ ቅዱሳን ድንግል ማርያምን ለያት፣ አከበራት፣ መረጣት፣ ወደዳት። ዓለም ሁሉ በእሷ ምክንያት እንሄድ። ልዑል ማደሪያውን ቀደሰ። ይህ ነገር ስለ እኛም የሚነገር ነው። አሁን ወኩኖ ታቦተ መንፈሳዊ ያለን መንፈሳዊ ማደሪያ ሁኑ፣ መንፈሳዊ ቤት ለመሆን ተሰሩ ያለን እኛንም ቀድሶናል። ወገኖቼ የሰራው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ ሕንፃ ብቻ አይደለም፣ ከሶስት ዓለት ሕንፃ ብቻ አይደለም፣ እኛም ተሰርተናል። በጥንተ ተፈጥሮ የእጁ ስራዎች ነን፣ በአዲስም ተፈጥሮ የእሱ ስራዎች ነን። ጥቂት ነገር እናንሳይን ግልጥ ለማድረግ እስቲ በሉ፣ እጆችህ በሉ፣ ሰሩኝ አበጃጁኝም እንዳስተውል አድርገኝ። የዳዊት መዝሙር 118 ቁጥር 73። እኛ የአምላካችን የእግዚአብሔር የእጁ ስራዎች ነን። በጥንተ ተፈጥሮ የፈጠረን እሱ ነው። በእጆቹ ያበጃጀን፣ በመዳፎቹ የቀረጸን፣ ግሩምና ድንቅ አድርጎ የሰራን፣ በአርአያውና በመልኩ የፈጠረን የእሱ ስራዎች ነን። በዝነ ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። የታመሙትን ይፈውስልን፣ የተሰደዱትን ይመልስልን፣ የተራቡትን ያጽግብልን፣ የታረዙትን ያልብስልን፣ የተራቡትን ያጽግብልን። ሰላም ላጡት ሰላም፣ በረከት ላጡት በረከት ይስጥልን። በቸርነት ጠብቀን፣ ክፉን አርቅልን፣ መልካሙን አቅርብልን። አምላካችን መዓልቱን ባርከ ቀድሰ ሰላም ቀን አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ በወግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ
እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነብኪ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን